በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለጻድቁ አባታችን አቡነ አረጋዊ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ አረጋዊ ገድል እናሰማለን። በስም በአካል በገጽ ሦስት በመለኮት በአሰራር ግን አንድ አምላክ የሚሆን በአንዲት ምስጋና የሚመሰገን አንዲት ስግደት የሚሰገድለት ግሩምና ልዑል በአካል የተለየ በባህሪ በመለኮት በኃይል በስልጣን አንድ የሚሆን ያልተፈጠረ ያልተሰራ ቅድመ ዓለም የነበረ ዓለምንም አሳልፎ የሚኖር ጥንትና ፍጻሜ የሌለው የሚታየውንና የማይታየውን የሚዳሰሰውና የማይዳሰሰውን ፍጥረታት ሁሉ የፈጠረ በስም ሦስት በማዕረግና በክብር ግን አንድ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በታኅሳስ 14 ቀን የሚነበብ የሚጸለይ የአባታችን የአቡነ አረጋዊን የትሩፋት ዜና ገድል የሚናገር መጽሐፈ ገድል እንናገራለን። የአባታችን የአቡነ አረጋዊ ጸሎቱ፣ በረከቱ፣ አማላጅነቱ ከወዳጁ ከሕዝበ ክርስቲያን ጋር ይኑር፣ አሜን። ከዕለታት በአንደኛው ቀን አባታችን አቡነ አረጋዊ መንገዱን ሲሄድ ውሎ ከተራራው አጠገብ ሲደርስ አንዲት ከላይ ወደ ታች የተንጀረገገች ሐረግ ወይም ገመድ አገኘና በስሯ 3 መዓልት 3 ሌሊት ሲጸልይ ከቆየ በኋላ የእግዚአብሔር መልአክ ቅዱስ ሚካኤል መጥቶ አንተ እግዚአብሔር ያከበረ ቅዱስ ሆይ ምን ያስጨንቅሃል አለው። አባታችን አቡነ አረጋዊም ከዚች ተራራ ላይ ወጥቼ ስለ ኃጢአት የናዘዝና እለምን ዘንድ ስለ በደል የሚቅርታን ጠይቅ ዘንድ እወዳለሁ አለው። የእግዚአብሔር መልአክም አንተ የእግዚአብሔር አገልጋይ አረጋዊ ሆይ ሰማያዊ ክብርን በመሻት ምድራዊ መንግስትን የናቀ ያቃለለ ስለ እግዚአብሔር ብለ ይህንን ኃላፊውን ብልጽግና ንቀ ስጋዊ ችግርን በመምረጥ በሰማያዊ መንግስት ታላቅ ክብር ተዘጋጅቶልሃል። ስለዚህ ወደ ተራራው የምታርግበትን ወይም የምትወጣበትን እግዚአብሔር እስኪልክልህ ድረስ ለጥቂት ጊዜ ታገስ አለው። ይህንንም በሰማ ጊዜ ከችኮላው የተነሳ ልቡ አዘነ፣ መንፈሱም ተጨነቀች። ልቡ በተራራው ፍቅር ተነድፏልና ወደ እሷም ፈጥኖ ለመውጣት ቸኩሏልና። ትዕግስቱ ሰፊ ሆነ። እግዚአብሔር ግን የትዕግስቱን ጽናትና የመንፈሱን ጠንካራነት ለመመርመር ፈጥኖ ወደ ተራራው አላወጣውም። ብፁዕ አባታችን አቡነ አረጋዊም ይህችን ተራራ በምን ልውጣው? እንደ አሞራ አልበር ክንፍ አልተሰጠኝ፣ እንደ ሐዋርያት በደመና
ተጭኝ አልወጣ ብቃት የለኝ እያለ በጣም አጥብቆ አለቀሰ። ከዚህ በኋላ እንደ እናትና አባት ዘወትር የሚጎበኘውና የሚያረጋጋው እግዚአብሔር መልአክ ቅዱስ ሚካኤል ዳግመኛ ወደ እርሱ መጣ። መልአኩም የእግዚአብሔር ወዳጅ አረጋዊ ሆይ አይዞህ፣ አትፍራ፣ ስልጣን ተሰጥቶሃልና እስከዚያው በገመዷ ወይም በሐረጓ በስተቀኝ በኩል ባለችው ቦታ ተቀመጥ። ወደ ተራራው ጫፍ ያወጣ ዘንድ በገመዱ ፈንታ ቁመቱ 60 ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። እሱም በጾምና በጸሎት 2 ሱባኤ ወይም 14 ቀን በዚያ ተቀመጠ። ከዚያም የታዘዘው ዘንዶ በ3 ሰዓት መጣ። የመላእክት አለቃ ቅዱስ ሚካኤልም ፈጥነ ተዘጋጅ፣ ወደ ተራራው ያወጣ ዘንድ ከእግዚአብሔር የታዘዘ ዘንዶ ወደ አንተ መጥቷልና አለው። ዘንዶም እንደታዘዘ ወደ እርሱ ቀረበ። ብፁዕ አባታችን አቡነ አረጋዊም ዘንዶውን ባየው ጊዜ ፈጥነ ጅራትን ወደ ታች አውርድና ወደ ተራራው አውጣኝ አለው። ይህ ዘንዶ ግን ጅራቱን ወደ አባታችን ወደ አቡነ አረጋዊ አላወረደም፣ ነገር ግን በተራራው ወገብ ላይ አስቀረው እንጂ። ይልቁንም ዘንዶ አባታችን አቡነ አረጋዊን ከዚህ ተራራ ላይ ምን አለ በማለት በሰው አንደበት ተናገረው። ዳግመኛም ስማይ ልንገርህ፣ በዚች ተራራ ላይ በክንፍ ከሚበር ወፍ በስተቀር የምትበላው እንጀራ ወይም ራስን የምታስጠጋበት እንጨት ወይም ዛፍ እንኳን አይገኝም። ምን ታደርጋለህ? በእሷ ዘንድስ የሚገኙ በቀን የፀሐይ ሐሩር፣ በሌሊት የቁርና ውርጭ ብቻ ናቸው አለው። አባታችን አቡነ አረጋዊ ይልቅስ ጅራትን ወይም ጭራህን አውርድና የታዘዝከውን ፈጽም፣ ከምፈልገው ነገር ሁሉ እግዚአብሔር የሚያሳጣኝ ነገር የለምና አለው። ይህንንም ባለው ጊዜ ጅራቱን አወረደ። የመላእክት አለቃ ቅዱስ ሚካኤልም አባታችን እንዳይደነግጥና ዘንዶም በሱ ላይ ጉዳት እንዳያደርስበት ሰይፉን ይዞ በጎን ሆኖ ይጠብቀዋል። የእሳት ፈረሶች ወይም የእሳት ሰረገሎች ድንገት መጥተው ኤልያስን ወደ ሰማይ ሲያወጡትና ሲያሳርጉት ደቀ መዝሙሩ ኤልሳዕ ይህንን እንደተመለከተ ማትያስና ሌሎችም ደቀ መዝሙሮቹ ይህንን ድንቅ ተአምር በሃብሉ በስተቀኝ ሆነው ይመለከቱ ነበር። እንደዚሁም በኋላ አረጋዊ የተባለ አባታችን አቡነ ዘሚካኤልም ደቀ መዛሙርቶቹ የተመለከቱት በሰውነቱና በድንጋይዋ በዚያም ዘንዶ ላይ በሥላሴ ስም አማተበ። በዚያን ጊዜ በዘንዶ ጅራት ላይ ወጥቶ የተራራው ጉዞ እንደተጀመረ በቅጽበት ከተቀደሰው ተራራ ጫፍ ላይ አወንጭፎ በወረወረው ጊዜ ከዚያ እንደደረሰ 3 ጊዜ ሰገደ። ከዚያም ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር በመለኮት አንድ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል እያለ አመሰገነ። ስለዚህም ደብረ ሃሌሉያ ተብሎ ተሰየመ። በዚያች ተራራ ላይ ለመኖር ያደረገውን ልመና እግዚአብሔር ሰምቶ ምኞቱን ስለፈጸመለትና ከተራራው ጫፍ ላይም በመውጣቱ እጅግ ደስ ስላለው ከፍ ያለ ምስጋና ቀረበ። ያችም ተራራ ሁለመኗ በብርሃን ተሞላ፣ አርአያዋ ተለወጠ። ከቀድሞ ይልቅ የድምቀትና የመወደድ ግርማ ተጨመረላት። ብሩህ ደመና መጥቶ ሸፈናት። መላእክትም እንደ ታላቅ በዓል አከባበር ስብሰባ ተሰብስበው ከብዛታቸው የተነሳ ተጨናነቁ። በቀንና በሌሊት ያለማቋረጥ ይጎበኟት ጀመር። ለእሱም እንደ ባልንጀራና እንደ ጓደኛ ሆኑት። በመሸ ጊዜ አንዲት አነስተኛ ዳቦ አንስቶ ባረከ። መብላትንም ጀመረና ዳቦዋ ግማሽ እስክትሆን ከበላ በኋላ በግማሽ ዳቦ ጠገበ። ስለዚህም ነገር እግዚአብሔርን ፈጽሞ አመሰገነው። ቀድሞ ከሄደባቸው ወይም ከጎበኛቸው ሌሎች ተራሮች ይልቅ በዚች ተራራ በረከቷ እንደወረደ ተመልክቷልና። እነዚያም ተራሮች እሱ ካለባት ተራራ የራቁ አይደሉም፣ ነገር ግን የሰው ጥሪ ድምፅ ወይም ቃል የሚሰማበትን ያህል ቅርብ ናቸው እንጂ። በዚያችም የዳቦ ግማሽ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ
እንጨት ጠርቦ ወይም ቀርጾ አስቀመጠ። ይህች ምልክት እስከ ዛሬ ድረስ አለች። የቅዱስ አባታችን ደቀ መዛሙርት ከታች ወደ ላይ የሚወጡባት፣ ከላይ ወደ ታች የሚወርዱበት ከታላላቅና ከረጃጅም እንጨት መሰላል ሰሩ። አባታችን አረጋዊ ግን ከዚያች ዕለት ጀምሮ ከሰው ተለይቶ እስከተሰወረባት ቀን ድረስ ምድራዊ ህብስትን ፈጽሞ አልበላም። ይህችንም ቦታ እጅግ አድርጎ ወደዳት። ትዕቢተኞችም ሊረግጧት የማይቻል ኃይለኞች ወይም ሽፍቶች በመሳሪያቸው ኃይል የማይደርሱባት፣ ከምድር ወይም ከታች ወደ ላይ ከፍታ ያላት ወይም የመጠቀች ሆና አግኝቷታልና ወደ እሷም እሱ ካልፈቀደ በቀር የሚወጣ የለም። ስለዚህም በእሷ ዘንድ ሊኖር ወደደ። እሱ ጸጥታንና ብቸኝነትን ወዳጅ ነውና ከእሷ ተለይቼ እስከምሄድ ድረስ ማረፊያ ወይም መጠጊያ ይህች ናት አለ። የአባታችን የአቡነ አረጋዊ ጸሎትና በረከቱ አማላጅነቱና የድካሙ ሁሉ ዋጋ ለወዳጁ ለሕዝበ ክርስቲያን ይሁን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የጻድቁ አባታችን የአቡነ አረጋዊ መልኩን እናሰማለን። ሰላምንና ፍቅርን የተመላ የከበረ መምህር አባታችን አረጋዊ ሆይ፣ የእስራኤላውያንን እግር ከታሰረበት የባርነት ማሰሪያ ፈትቶ ከግብፅ የነጻነት መንገድን በመራው እግዚአብሔር ስም አምኜ የጽድቅህን ዜና ነግር ዘንድ አንደበቴን አከናውን፣ ልቦናዬንም ከሐኬት አንቃው። ለዘላለም የሚኖርና ዳግመኛ አስቀድሞ እንደተነገረ ለጽኑ ስም ሰላምታ የሚገባ ከቂም የራቀ ነቢይ ዳዊትን የመሰለ አቡነ አረጋዊ ሆይ፣ ጠላት በላይ ላይ በድፍረት በተነሳ ጊዜ የሳሚ መቅሰፍት በበቀል በላዩ ላይ ይውረድበት። ከበደልና ከርኩሰት የተነሳ ንጹሐት ሆነው ሞገስን ለተጎናጸፉ የራስ ጸጉሮች ሰላምታ የሚገባ የአማላጅነት ክንድ እንደ አንበሳ ኃያል የሆነ አቡነ አረጋዊ ሆይ፣ ጸብእን የሚወድ የጠላት ራስ እንደ ዱር ሸንበቆ ይድቀቅ። አምላክ ለባረከውና ራስህን እንደ ብርሃን ፋና ለፈካና ደስ ለሚያሰኝ የፊት ወዝ ሰላምታ የሚገባ የማኑሄ ልጅ የማይተካከል ናዝራዊ አባታችን አረጋዊ ሆይ፣ ሁልጊዜ ከሚሰማ ግሩም ድምፀ ነጎድጓድ ይልቅ ከአምላክ የተሰጠ የጽድቅህ ዜና ፈጽሞ የተመሰገነ ነው። ለቅንድቦችና ከፀሐይና ከጨረቃ ይልቅ ለሚያበሩ ዓይኖች ምስጋና የሚገባቸው የቅድስት ሥላሴ ስም የምታመሰግን መልአክ አቡነ አረጋዊ ሆይ፣ በእግረ ጽድቅህ አንበሳና የከይሲን ረግጥ ዘንድ የአንተን ኃይል አገኝ ዘንድ ፍቀድልኝ። ለከበሩ ጆሮችና ጉንጮች ምስጋናን እያቀረብሁ እልል እያልኩም ሰላምታ የሚገባ እክለ ምንዳቤንም ከወዳጅ ቅዱስ ገብረ ክርስቶስ ጋር የተመገበ አባታችን አረጋዊ ሆይ፣ ወደ ደብረ ሲንና ደብረ ከርቤ አሳርገኝ። በታላቅ ማህበር መካከል ከፍ ከፍ አድርገኝ። ዘወትር የማስተዋል መዓዛን ለሚያሻትቱ የመንታ ግብራት መተላለፊያዎች የከበሩ አፍንጫዎች ሰላምታ የሚገባ በማዕረግና በክብር የዳነ ጻድቅ አባታችን አረጋዊ ሆይ፣ አውሬ ዲያብሎስ በመርዛማ ጥርሶቹ አቁስሎኛልና በአማላጅነትህ ከደዌ ፈውሰህ አድነኝ። እንደ አበባ የሚያስደስት ባለሟልነትን ለተመሉ ከንፈሮች ፈጽሞ ከንቱ ላልተናገረ አፍህ ሰላምታ የሚገባ አራቱን ማዕዘን ዓለም በአማላጅነትህ ኃጢአትን የምታስምር ጻድቅ አባታችን አረጋዊ ሆይ፣ ቅን ልቦናን አድለኝ፣ የማይጎድል ምልኡ ዕውቀትንም ስጠኝ። እንደ አእናቁ የልብስ ጌጦች ደስ ለሚያሰኙ ጥርሶችና ያነጋገሩ ጣዕም እጅግ ለከበረ አንደበትህ ሰላምታ የሚገባ በክርስቶስ ፍቅር የተመላ ጻድቅ አባታችን አረጋዊ ሆይ፣ ከጥላቻ የሚገኘው ትካዜ ብቻ ነውና ከጸብና ከክርክር በየዕለቱ አርቀኝ። ከስትንፋስ ጋር ለተዋሃደ የከበረ ቃልህና ከወይንም ይልቅ የክርስቶስ ጣዕመ ፍቅሩን ለቀመሰ ጉሮሮ ሰላምታ የሚገባ
ትሩፈ ምግባር ነቢዬ ሴሎ ዮሐንስ አረጋዊ ሆይ በሰማይ ያየኸው ህውአ ምስጢረ ምስጢራት እስኪ ንገረኝ ግለጽልኝ። የቅድስናን ሀብል ላሰረ ክቡር አንገትህና ከበደል ቀንበር ለነጻ ትከሻ ሰላምታ የሚገባ በስተ ምስራቅ የተገኘ ፀሐይ አባታችን አረጋዊ ሆይ የፍቅርህን ጸዳል በልቤ ውስጥ አብራ፣ በህሊናዬ ውስጥም ሰላምና እርቅን አሳድርብኝ። ከማህየዊ መንፈስ ቅዱስ ንጽሐ ክብርን ከተቀበልክ በኋላ የቅድስና ፍጹም ካባን ለተጎናጸፈ ክቡር ጀርባ ሰላምታ የሚገባ ተጋድሎ የበዛ ንጹሕ ጻድቅ አባታችን አረጋዊ ሆይ ይህንን ምስጋናዬን ተቀብለ ትካዜን የሚያስረሳ ሐዘንን የሚያርቅ ደስታን አድለኝ። የከበረ ደረትን በየጊዜው ሳመሰግን በልቤ ሐሳብ ልክም ሰላምታን የማቀርብልህ እውነተኛ የእግዚአብሔር ነቢይ ጻድቅ ሄኖክ አባታችን አረጋዊ ሆይ በእውነት ሰሌዳ ላይ ጻፍ፣ የጠላቶች መታሰቢያ ግን ከንቱ ይሆን ዘንድ አጥፋው። በቀራንዮ እንደተተከለው የበር ዕፀ መስቀል ለጸሎት ለተዘረጉ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ በልቤ ውስጥ ከንቱ ሐሳብ ይመላለሳልና በደልን ባበዛ ምግባሬን ሳትመረምር ወደ ቅንና መልካም ሥራ መልሰኝ። ከአንበሳ ክንድ ይልቅ ለጸና መከንጃህና ሞገስ ኃይሉ ንዑድ ክቡር ለሆነ ክርን ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ለእነርሱ በሰማይ ተስፋ ሕይወት ስለተዘጋጀላቸው ለሰማያዊ ክብር ከተጠሩ ጻድቃን ጋር ተድላ ደስታን ባለበት በዚያ መንግሥተ ሰማያት እኖር ዘንድ አማልደኝ። የዕጣን መሥዋዕትን ያሳርጉ ዘንድ የከበረ ጽንሐ ማዕጠንትን ከቅዱስ መሃል እጅ ጋር በአንድነት ለያዙ ስዝረ ክንድ ሰላምታ የሚገባ የእግዚአብሔርን ሕግ የምታስተምር ስዩም ኃይል ጻድቁ አማላጃችን አረጋዊ ሆይ አምሳዬ የሌለው የጸጋን ሽልማት ሸልመኝ። በንጹሕ የአማላጅነት መጠበቅ ልብስን እኔን አጎናጽፈኝ። ከአስሩ ጥፍሮች ጋር ለተዋሃዱ የከበሩ ጣቶችህና በክርስቶስ ፍቅር ለተመላ ክቡር ጎን ሰላምታ የሚገባ በየጊዜው የወንጌልን ቃል የምታበራልን ፀሐይ አባታችን አረጋዊ ሆይ እንደ ቲቶ መምህር ቅዱስ ጳውሎስ የስምህ ሞገሱ ከብር ከጨረቃ ክብር ይልቅ ይልቃል። ስለ ጽድቁ ብለህ ምንዳቤ ረሃብን ለተቀበልክባት ሆድህን ጥበብን ለተመላ ጽሩይ ወርቅ ልቦና ሰላምታ የሚገባ የፍጹም እምነት መገኛ አብርሃም አረጋዊ ሆይ ፈጣሪው ያገልጋዩ ያዕቆብን ይውህና እንደወደደለት በደል የሌለብኝ እኔን ወዳጅህንም በአማላጅነት እርዳኝ። ለከበረ ኩላሊት እንደ ቃል ኪዳኑ ታቦት በወርቅ ንጽሕና ለተለበጠ ውስጣዊ ህሊና ሰላምታ የሚገባ በአማላጅነት ምእመናንን የምትጠብቀን ትጉህ ጻድቅ አባታችን አረጋዊ ሆይ ከክርስቲያን መንጋ አንዱ የሆንኩ እኔ በምግባር ደክሜያለሁና ከነጣቂ ተኩላ ዲያብሎስ አፍ አድነህ ጠብቀኝ። ከፍቅረ ተጋድሎ ብዛት የተነሳ እጅግ ጽኑ ሲቃይን ታግሶ ለቻለ አንጀትህና እንደ ዕንቁ ላጌጠ ንዋይ ውስጥ መዝገብ ሰላምታ የሚገባ ጻድቁ አባታችን አረጋዊ ሆይ ልቦና ያንተን በመውደዱ ልክ አንደበቴ ለስም ምስጋና ይዘምር ዘንድ እነሆ ፍቅርህ በህሊናዬ ምድር አብቧልና። መልኩ እንደሚያምር የተጌጠ ራስ ወርቅ ውስጡ ረቂቅ ለሆነ ክቡር ህንብርት ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ እንደ ሁለቱ ነቢያት መልኩ ከከፋ የሞት ዓይን ተሰውረሃልና የኬልቄዩ ልጅ ነቢይ ኤርምያስ ወዳጅ የተመረጥነ ንጽሐ መለኮት ስለመታጠቂያ ፈንታ የትዕግስት ማሰሪያ ትጥቁ ለሆነለት አካል ሰላምታ የሚገባ አባታችን አረጋዊ ሆይ ቅድስት ቤተ ክርስቲያን አቤቱ ስለ አማላጅነት በጽዮን መንግሥተ ሰማይ ክብር ይገባሃል። ከአንደበቱም ጸሎት ላንተ ይቀርብልሃል። የቤተ ሕግ መገለጫዎች ለሆኑ ጭኖችህና ዳግመኛ እነርሱን ለመሰሉ
ጉልበቶች ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ያለና የነበረ የፍጥረታት ገዥ ክርስቶስ ለአዲስ ወንጌሉ ሐዋርያነት የሾመ ሁሉን ካስተማረ ቅዱስ ጳውሎስ ጋራም አንድ ይሆንክ ጴጥሮስ አንተነ በሕግና ሥርዓት ስፍራ ከተረከዞች ጋራ በጸኑ ክቡራት እግሮች ሰላምታ የሚገባ የታላላቅ ቅዱሳን አለቃ ቅዱስ አባታችን አረጋዊ ሆይ በለዓም ካለማስተዋሉ የተነሳ አህያው እንደገሰጸችው ክፋትንና ተንኮልን የተመሉ ጠላቶችን ሁሉ አንተ ገስጽልኝ። በፍቅርህ ቀንበር ፈጽመው የያዙ ጊንጥ ዲያብሎስን ራሱን ይቀጠቅጡ ዘንድ ስልጣንን የሰጠሃቸው እግዚአብሔር መንፈስ ቅዱስ ላጸናው የእግር መረገጫ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ የልጅ ጻድቅ አቡነ ተክለ ሃይማኖት አእላፍ ልጆች እያንዳንዳቸውን ኡድ ክቡር እያሉ ያመሰግኑሃል። የኃጢአት መከራ ጎዳና መሰናከል ፈጽሞ ካላሰነካከላቸው ጥፍሮች ጋራ ለተዋሃዱ የእግር ጣቶች ሰላምታ የሚገባ ለቅድስት ቤተ ክርስቲያን ርዕሰ ማኅበር ክቡር ይሆንክ ቅዱስ አባታችን አረጋዊ ሆይ ሲሳራ በሴት ፊት እንደተዋረደ እስኪዋረዱ ድረስ ጠላቶችን አስደንግጣቸው። ሁለንተናው ለተወደደ አካለ ቆምህና በአበባ ቅድስት ተሸልሞ ላጌጠ መልክ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ቀድሞ እሪያዎች እንደሰጠሙ የምድረ በዳ አራዊትን የመሰሉ ጠላቶችን ካዘጋጀ የጥፋት ባህር ውስጥ አስጥማቸው። እግዚአብሔር አምላክ አንተን መርጦሃልና እንደ ሁለቱ ነቢይ ለተከናወነ መሰወር ሰላምታ የሚገባ ደግ የታመንክ አገልጋይ አባታችን ቅዱስ አረጋዊ ሆይ በ10 አህጉር ተሾመ 5ቱ መካከል የተቀበልክ አንተ አይደለህምን? በእግዚአብሔር አምላክ ፍጹም ጥበብ ማንም ወደማያውቀው ሰማያዊ ስፍራ ለተከናወነ መሰወር ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ በታላቅ ጉባኤ የአማላጅነትን ገናናነት እመሰክራለሁና በየዘመኑ እኔን መጎብኘትን ችላ አትበል። ከመልአከ ሞት ዓይንም በምልጃ ሰውረኝ። የሰውነቴን ሐሳብ ፈጽመ የምትረዳ ጻድቅ አባት አረጋዊ ሆይ ለክቡር የመልክህ ገናናነት ምስጋና እየሰጠው እነሆ ይህንን ትንሽ የእጅ መንሻ ቀረብኩልህ። ነገር ግን የተመኘሁትን ዋጋ ላታጠፋብኝ በዓለመ ተድላ የሚገኝ ፍጹም ደስታን አድለኝ። ምስጢረ መንግሥት ኪዳን በውስጡ ተገልጿልና የደብረ ታቦር ምሳሌ ለሆነች ቅድስት ደብረ ሰላምታ የሚገባ መስቀል ጋሻን የያዘ ኃያል ጻድቅ አባታችን አረጋዊ ሆይ ስራችን በተገለጠ ጊዜ ወደምታስፈራ ባህረ እሳት ውስጥ እንዳንገባኛ ልጆችን አድነን። አስኬማ መላእክት እንደመና በውስጥ አወረደባት ደብረ ሲናንም ለምትመስል ቅድስት ደብረ ሰላምታ ይገባል። የቅድስት ሀገር ኢትዮጵያ ብርሃን አቡነ አረጋዊ ሆይ በሥጋ በነፍስ ኑሯችን ጥፋት እንዳያገኘን ስለ እናትህ ቅድስት ዕድና ብለህ እኛ ልጆችን አድነን። የምስጉን ጻድቅ አባ አንጦንስና በተጋድሎ የኖረ የአባ መቃርስ ደቀ መዝሙር ሰማያዊ ሰው ምድራዊ መልአክ ጻድቅ አባታችን አቡነ አረጋዊ ሆይ የነጻነት ምድር ኢትዮጵያ የድንቅ ሥራህን ብዛት አይታ ደስ በሚያሰኝ ቃለ ማህሌት አረጋዊ እንደ ፀሐይ አበራ እንደ ኮከብም ደመቀ እያለች ታመሰግንሃለች። ለጸሎት እንደ ምሰሶ ተተክለ እንደ ብርሃን ድንኳን እጆችን የዘረጋ እንደ ቅዱስ ጴጥሮስ ወንጌልን የሰበክ ጽኑ መስተጋድል ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ረጅምና ቅርንጫፎቹ ብዙ እንደሆኑለት የሊባኖስ ዛፍ ጽድቅ የበዛ የደብረ ጽባሃን የጸሎት መስዋዕት በምሽትና በማለዳ የምታሳርግ ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ደስ የሚያሰኝ የክህነት ሽቶ ያማረ የምድረ በዳ አበባ የቤተ መቅደስ በለዝ ምሰሶ የእንቁ ዘንግ ሰውን የምታረጋጋ መምህራችን ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል።
ረቂቅ የብርሃንን ግድግዳ የሚሞቅ የፀሐይን ሰረገላ የልጆችና የታላላቆቹ አባት የከበርክ ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ወልደ እግዚአብሔር ክርስቶስ በ2 ዓሣና በ5 እንጀራ 5000 ሰዎችን እንዳጠገበ በየዓመቱ በረከትን የምታድል ጻድቅ አባታችን አረጋዊ ሆይ ለአንተ ደቀ መዝሙርም ሰላምታ ይገባል። ጤናና ሰላምን ስጠን የምንልህ መምህራችን ጻድቅ አባታችን አረጋዊ ሆይ ዳግመኛ ሰላምን ያድለን ዘንድ ዘወትር የሚጠብቀን ጸሎትህ ከኛ ጋር ይሆንልን ዘንድ ሰላምታ ይገባሃል። አቤቱ የጻድቁ አባታችን አረጋዊ አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ ጠብቀን አድነን። አሜን። በዚያ ዘመን የእግዚአብሔር ጸጋን ሳይሰጠው በፊት የእግዚአብሔርን ቸርነት በብዙ ትጋት እየለመነ አስቀድሞ ከአክሱም ቅዱሳኖች ጋር የሚኖር ከመላእክት ጋር የዜማን ድምፅ እየሰማ በጣዕመ ዜማው ኢትዮጵያን የዜማ ባለቤት ያደረጋት ያሬድ የሚባል ቀሲስ ወይም ካህን ነበር። በኢትዮጵያዊ ንጉሠ ነገሥት በአጼ ገብረ መስቀል ዘመነ መንግሥት በአክሱም ሳለ የአዕዋፍንና የእንስሳት የአራዊትን ድምፀ ቃና ለይቶ እስከ ማወቅ ድረስ ከእግዚአብሔር ልዩ ስጦታ ተሰጥቶት ብሉይና ሐዲስ ኪዳንን ተምሮ አንብቦ መተርጎም ቻለ። ከዚያም ከመላእክት በሚሰማው ልዩ ልዩ የዜማ ስልት እየተመራ በአክሱም ማስተማር ጀመረ። በጣፈጠ የዜማ ድምፀ ቃና በሚያስተምርበት ጊዜ ከድምፁ ማማር ወይም ጣዕም የተነሳ የሰሚን ሕሊና የሚመስጥ የተመልካችንም ልቦና የሚስብ ነበር። በሽተኛ ሕመሙን፣ ሐዘንተኛም ሐዘኑን አያስታውስም ነበር። መላእክት ፈጣሪያቸውን በሰማይ የሚያመሰግኑበት ልዩ ምስጋና ለሱ በምድር ተገልጾለታልና። በዚህም ትምህርቱና ዕውቀቱ ሕዝቡ ሁሉ ንጉሡና ጳጳሱም እጅግ ተደሰቱ። የኢትዮጵያ አብያተ ክርስቲያናትም ሁሉ ለእሱ የተሰጠውን ልዩ ጣዕመ ዝማሬ ሰምተው አከበሩት፣ ከፍ ከፍም አደረጉት። አስቀድሞ ያልሰሙት በጣዕመ ዜማ የሚዘመር ወይም የሚነገር አዲስ የዜማ ትምህርትንም አግኝቷልና። ካህኑ ያሬድን በጳጳሱ በንጉሡና በሕዝቡም ዘንድ መወደድን፣ መከበርን፣ ባለሟልነትን አገኘ። ከዕለታት በአንድ ቀን ካህኑ ቅዱስ ያሬድ ከስፍራው ከአክሱም ተነስቶ አባታችን አቡነ አረጋዊን ይጠይቀውና ንጉሡ አጼ ገብረ መስቀልንም ያሳነጸለትን ቤተ ክርስቲያን ጎብኝቶ በውስጧም በዜማ ድምፅ ምስጋና ያቀርብ ዘንድ መጣ። ቅዱስ አባታችን አቡነ አረጋዊ ግን አስቀድሞ በመንፈስ አውቆ ለደቀ መዛሙርቱ ካህኑ ያሬድ ይጎበኘን ዘንድ ወደ እኛ መጣ፣ ሁሉን ያውቅ ዘንድ ልዩ የእውቀት መንፈስ ተሰጥቶታልና አላቸው። ካህኑ ያሬድም የአባታችን የአቡነ አረጋዊን ደቀ መዛሙርት ማትያስና ዮሴፍን በተራራው ስር ዓሣ ያጠምዱ ዘንድ ሲሄዱ በወንዙም ዳር አገኛቸው። በዚያም ሰላምታ ሰጣቸውና የእግዚአብሔርን አገልጋዮች በእውነተኛ ጎዳና የሚመራቸው ይህ አባታቸው አረጋዊ ደህና ነውን ብሎ 3 ጊዜ ጠየቃቸው። እነሱም አዎን ደህና ነው አሉት። በዚያን ጊዜ ወደ ተራራው ላይ ወጥቶ አባታችን አቡነ አረጋዊ ካለበት ቦታ ከደረሰ በኋላ በፍቅር ተገናኝተው ተቃቅፈው ተሳሳሙ። ዳግመኛም ካህኑ ቅዱስ ያሬድ ወደ ቤተ ክርስቲያኑ ሄደና 3 ጊዜ ሰግዶ ከተሳለመ በኋላ የሕንፃዋን ማማር እየዞረ በአድናቆት ተመልክቶ እጅግ ተደሰተ። በውስጧም ሆነ በሰማይ ያሉ መላእክት ዘወትር ይጎበኟታል፣ እርሷ የመለኮት ማደሪያ ናትና ይመለከቷታል። እኔም ዙሪያዋን እየዞርኩ ድንቅ የሆነ የቅድስት ቤተ ክርስቲያን የሕንፃዋን ውበት ተመለከትኩ በማለት በዜማ ድምፅ አሰምቶ ዘመረ፣ ተናገረ። ስለ ቃለ ዝማሬውም ከሱ ጋር ለብዙ ጊዜ ሲወያዩ ቆዩ። አባታችን አቡነ አረጋዊም የያሬድን ጣዕመ ዜማ በመስማቱ እጅግ ደስ አለው። አባታችን አቡነ አረጋዊም በዚህ በደብረ ዳሞ ተራራ ላይ ለሁሉም የሃይማኖትን ትምህርት እየሰጠ
ብዙዎችን ከኃጢአት ወደ ንስሐ መለሳቸው። የዚህን ዓለም ሸክም ክብደት ለማቃለል የሚሰጠውን ትምህርቱንም ቃል የሰሙ ሁሉ ታላቅ ሹማምንቱና ጭፍሮቹም ሳይቀሩ በትምህርቱ ተመስጠው መነኮሳት ሆኑ። በጠቅላላው ለዚያች ለምስራቅ ክፍለ ሀገር ከእግዚአብሔር የፈዋሽነት ወይም የመንፈሳዊ ዶክተርነት ስልጣን ተሰጠው። ከሰው ወገን እያዘነ ወደ እሱ ሄዶ በደስታ ወደ ቤቱ ያልተመለሰ ማን ነው? እሱ ከሰው ወገን እያለቀሰ መጥቶ ለቅሶውን በደስታ ለውጦ ያልመለሰ ማን ነው? እሱ ከሰው ወገን እየተቆጣና እየተበሳጨ መጥቶ ሰላማዊ በመሆን በፍቅር ወደ በዓቱ ያልተመለሰ ማን ነው? እሱ ከግብዝነቱና ከወጣትነቱ ወገን ከተራራው ላይ ወጥቶ የአባታችን የአረጋዊን ፊት በማየትና ትምህርቱን በመስማት ኃላፊ ጠፊ የሆነ የዚህን ዓለም ፍቅር ንቆ በንጽህና መኖርን ያልመረጠ ማን ነው? እሱ ጋኔን ከሚፈታተነው ወገን ወደ ታላቁ ቅዱስ አባታችን አቡነ አረጋዊ ዘንድ መጥቶ ጋኔኑ ያልተወ ወይም ያልተላቀቀው ማን ነው? ለምጽ ከያዘው ወገን ስነ ምግባሩ የጠራ ቅዱስና ብፁዕ የሚሆን ወደ አባታችን ወደ አቡነ አረጋዊ መጥቶ ከለምጹ ያልነጻ ማን ነው? የአእምሮ መታወክ ከደረሰበት ወገን እንደ መላእክት ጽዱለ ባህሪ ለሚሆን ወደ አባታችን አረጋዊ መጥቶ በጊዜው ትክክለኛ አእምሮን ያላገኘ ማን ነው? እሱ እንግዲህ የምስጋናውን ዜና ተአምራቱንና ገድሉንም ጠንቅቆ ለመናገር የሚቻለው ማን ነው? ነገር ግን ገናናነት፣ ኃይል፣ ስልጣን፣ ችሎታ ያለ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። ይህን ሁሉ በሱ ዘንድ ይደረግ ዘንድ ይቻላልና በረድኤቱም የስጦታ ኃይል ይህ አባት ይህ ታላቅ ተጋድሎ ለማድረግና በጎ ሥራዎችን ለማከናወን ቻለ። ጌታችን በወንጌል የላከኝ አባቴ ካልመረጠው በስተቀር ወደ እኔ ይመጣ ዘንድ ማንም ችሎታ አይኖረውም ብሎ ተናግሯልና። ይህም አባታችን አቡነ አረጋዊ በክርስቶስ የፍቅር ገመድ ተስቦ ይህንን ገድል ጀምሮ ለመፈጸም በቃ። እነሆ ዛሬም ከሰይጣን ወጥመድ ያድነን። በጸሎቱ እንማጸንና መንጋውንም ዘወትር ተግቶ እንደሚጠብቅ መልካም እረኛ ይጠብቀን። ብፁዕ ወቅዱስ አባታችን አቡነ አረጋዊ ልጆቹ እንደበዙና ቁጥራቸው 6000 እንደደረሰ በተመለከተ ጊዜ ለምግብ ማብሰያ በራት ጊዜ ማዕድ ለሚያቀርቡ ለሁሉም በየወገናቸው አዛዥ ሾመላቸው። ከነሱም ለወፍጮ ሥራ የተመደቡ አሉ። ሸክላ ሥራና ሌላም ልዩ ልዩ ተግባር ዕድ የሚያውቁ ይገኝባቸዋል። ጽሕፈት የሚጽፉ አሉ። ለሁሉም ለየሥራ ድርሻቸው የሚያዝ አዛዥ ሾመላቸው። ለወጥ ሥራም የምታገለግል 6 መሸለሻ የምትችል አንዲት የብረት ጋን አለች። በዚያም እየሰሩ በየጊዜው ማታ ማታ ለእራት ወጥ ያቀርባሉ። እህል ከመቅመሳቸው ወይም ከመብላታቸው በፊት በምስጋና ቃል ጸሎት ያደርጉ ዘንድ ያዛቸዋል። ጸሎቱንም ከፈጸሙ በኋላ በፍቅር በትሕትና ተጠብቀው ይኖሩ ዘንድ በየዋሃት በጾም በጸሎት በትሕምርትና በትዕግስት ተጸምደው ይኖሩ ዘንድ ቅዱስ መጽሐፍ እያነበበ ይተረጉምላቸዋል። በአባቶቹ በጳቁሚስና በቴዎድሮስ ቤት እንደተማረ ይህንን የማኅበር አስተዳደር ሥርዓት ሠራላቸው። የመጽሐፍና ሌሎቹ የማኅበር አስተዳደር ሥርዓት ግን ከአባታችን ከአቡነ አረጋዊ የተገኙ ናቸው። እሱ ብልህ አዋቂ እንደመሆኑ የሕግና ሥርዓት መምህር ነውና። ለብፁዕ ወቅዱስ አባታችን አቡነ አረጋዊ ጌታችን በመንፈቀ ሌሊት ተገልጾ ቃል ኪዳንም ሰጠው። ዳግመኛ ጸሎትህ እነሆ በእኔ ዘንድ ደርሶ ተሰምቷል። ስለሆነም ከድካም ወደ ዕረፍት፣ ከሐዘን ወደ ደስታ ወዳለበት፣ ከሐሳር ወደ ክብር በታላቅ ደስታ እወስድህ ዘንድ ወደ አንተ መጥቻለሁ አለው። የዚህን የኃላፊውን ዓለም ክብር ስለናቅህ በመንግሥተ ሰማያት የማያልፈውን የማይጠፋውን ክብር አቀዳጅሃለሁ። በዚህ ዓለም የሐሩን ልብስ የወርቅና የብሩን ጌጥ እንደናቅህ እኔ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን አለብስሃለሁ፣ አስጌጥሃለሁ። ከትውልድ ሀገርህ ወጥተህ በባዕድ ሀገር ስለኖርህ
እኔ ሰማያዊት ኢየሩሳሌምን እሰጥሃለሁ። የሚያልፉ የሚፈርሱ የዚህን ዓለም ቤት ንብረት ስለናቀ የማይፈርስ የማያልፍ የሕይወት ቤት እሰጥሃለሁ። መታሰቢያን ያደረገ በጸሎት የተማመነውን ሁሉ እኔ በመላእክት ፊት ሞገስን ባለሟልነትን እሰጠዋለሁ። በእውነተኛ ሃይማኖት ሆኖ የገድልህ መጽሐፍ የጻፈ ያጻፈ የተረጎመ እኔ ስሙን በሕይወት መጽሐፍ እጽፈዋለሁ። መታሰቢያንም በሚያደርግበት ዕለት የራበውን ያጠገበ የጠማውን ያጠጣ እኔ የሕይወት እንጀራ በለዋለሁ፣ የሕይወትንም ጽዋ አጠጣዋለሁ። በዓልህ በሚከበርበት ዕለት ለተራበው ምሳ ያበላ እኔ በምሳ ደብረ ጽዮን የምሳ ግብዣ አደርግለታለሁ። በስምህ በተሠራው ቤተ መቅደስ ውስጥ የጸለየ የለመነ ፈጥኜ ጸሎቱን እሰማዋለሁ፣ ልመናውንም እቀበለዋለሁ። ቤተ ክርስቲያንህን ለሠራ 12 የብርሃን አዳራሽ አዘጋጅለታለሁ። የገድልህ መጽሐፍ በመታመን በንጽሕና አድርጎ በቤቱ ያስቀመጠ ወረርሽኝ በሽታ ወይም ቸነፈር በቤቱ አይገባም። ድንገተኛም የሰውና የእንስሳ ሞት አይደርስበትም፣ የእህል ችግርም አይደርስበትም። በጥቡ ልብ ሆኖ የገድልህ መጽሐፍ የሰማ ያለ ስንፍና በፍጹም መታመን የንባቡን ኃይለ ቃል የሰማ እኔ ለችግር ሁሉ ፈጥኜ ደርስለታለሁ። ለቤተ ክርስቲያንህ መባ ያገባ ዕጣን ወይም ቅብአ ሜሮን ወይም ዘይት የሰጠ እኔ በሰማያዊት መንግሥት ያገባዋለሁ። ንጉሥም ቢሆን ለቤተ ክርስቲያንህ የሐር መጎናጸፊያ ቢሰጥ በዓልህ በሚከበርበት ዕለት ቢያከብር እኔ በመንግሥት ያከብረዋለሁ። በጠላቱም ላይ ድልን አቀዳቸዋለሁ። ከመኳንንቱ ከመሳፍንቱ ጋር ሰላምን እሰጠዋለሁ። ከአባታችን ከአቡነ አረጋዊ በረከት ረድኤት ያሳትፈን በእውነት። ታኅሳስ 14 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 14 በዝች ቀን ከፍ ከፍ ካለች ከመኑፍ ከተማ ቅዱስ ሰምዖን በሰማዕትነት አረፈ። እርሱም በእስላሞች ዘመን ከመሳፍንቶቻቸው ከአንዱ ጋር ተከራከረና ቅዱስ ስምዖን ረትቶ አሳፈረው። ያም እስላም ወደ መሳፍንቱ አለቃ ሄዶ ይህ ስምዖን የእስላሞችን ሃይማኖት ያቃልላል ብሎ ወነጀለው። ስለዚህም ይዘው በጽኑ ሥቃይ ያሰቃዩት። ከዚያም በኋላ ራሱን በሰይፍ ቆረጡት። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቅዱሳን መርህምና እህቱ ሳራ 40 አገልጋዮች በሰማዕትነት አረፉ። የዚህም ቅዱስ አባቱ የአቶር ንጉሥ የተቀረጹ ስማቸው ቤል አጵሎን የሚባሉ ጣዖቶችን የሚያመልክ ነው። እናቱ ግን ክርስቲያን ናት። ይህም ቅዱስ መርህምናም ወደ ዱር ሄዶ አራዊትን ያድን ዘንድ እንዲፈቀድለት አባቱን ለመነው። በፈቀደለትም ጊዜ ወደ እናቱ ሄዶ አራዊትን ለማደን ወደ በረሃ ሄዳለሁ አላት። እናቱም በሰማይና የምድር አምላክ እግዚአብሔር በላይ በረከትን ያሳድር አለችው። ከዚህ በኋላ ከ40 ፈረሰኞች አገልጋዮቹ ጋር ወጥቶ ሄደ። መቅሉ ወደሚባል ተራራም ደርሶ በዚህ አደረ። በሌሊትም የእግዚአብሔር መልአክ ጠራው፣ እንዲህም አለው፣ መርህምናም ሆይ ተነስተ ወደዚች ተራራ ላይ ውጣ፣ ስሙ ማቴዎስ የሚባል ቅዱስ ሰው ታገኛለህ። እርሱም የሕይወትን ነገር ይነግርሃል። ሲነጋም ወደ ተራራው ወጣ። እንደ በግ ጠጉር ለብሶ አባ ማቴዎስን አገኘውና መርህምናን ባየው ጊዜ ፈራ። ቅዱስ አባ ማቴዎስም ልጅ ሆይ ወደ እኔ ቅረብ፣ እኔም የእግዚአብሔር ፍጥረቱ የሆንኩ እንዳንተ ሰው ነኝ አለው። መርህምናምም ከአባቴ ከአማልክቶች በቀር አምላክ አለን አለው። አባ ማቴዎስም የክርስትና ሃይማኖትን ከአባቱና ከመንፈስ ቅዱስ ጋር የክርስቶስን ሕልውና በተለየ አካሉ ሰው መሆኑን መከራ ተቀብሎ መሞቱን መነሳቱን ወደ ሰማይ ማድረጉንም የፍርድ ቀን እንዳለ ለጻድቃን በጎ ዋጋ ለኃጢአተኞች ቅጣት እንዳለ አስተማረው። መርምህናም ከራሷ እስከ ግርጌዋ ለምጽ የያዛት እህት አለችኝ። የአምላክህን ስም ጠርተህ በጸሎት ብታድናት እኔ አምንበታለሁ አለው። አባ ማቴዎስም ምን ያድናታለሁና በአንድነት እንውረድ አለው። ከተራራው በወረዱ ጊዜ አባ ማቴዎስን በመንገድ ትቶ ቅዱስ መርህምና ወደ እናቱ ሄዶ
ሁሉን ነገራት። እህቱንም በስውር ወደ አባ ማቴዎስ ወሰዳት። አባ ማቴዎስም ወደ እግዚአብሔር ጸለየና ምድሪቱን አመሳቅሎ መታት። በዚያን ጊዜ ውሃ መንጭቶ እንደ ባህር ሆነ። ወደ ባህሩም አውርዶ እጁን በራሳቸው ላይ አድርጎ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። አሽከሮቹን 40 ሰዎችንም ሥጋውን ደሙን አቀበላቸው። ወዲያውኑ ሳራ ከለምጿ ነጻች። ከዚህ በኋላ አባ ማቴዎስ ስለከበረ ስሙ በላያቸው የሚመጣውን መከራ በሚቀበሉ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስን በማመን እንዲጸኑ መከራቸው። ከዚህ በኋላ በላያቸው ጸለየና በፍቅር አንድነት አሰናበታቸው። ቅዱስ መርምህናም በመጣ ጊዜ ወደ እናቱ ቤት ገባ። ወደ አባቱ ወይም ወደ አማልክቶቹ አልሄደም። አባቱም ሰምቶ ተቆጣ። ወደ አማልክቶቹ ቤትም እንዲጠሩ ታዘዘ። ቅዱስ መርምህናም ግን ከእህቱና ከሰራዊቱ ጋር ስሟ ቅሳር ወደምትባል ተራራ ሄዶ ከላይ ወጥቶ በዚያ ተቀመጠ። አባቱም በሰማ ጊዜ ከልብሰ መንግስትና ከዘውድ ጋር መኳንንቱን የመንግስቴን ስልጣን ተረከብ ብሎሃል እንዲሉት ላካቸው። እርሱ ግን በቁጣ ተመለከታቸውና እኔ ክብር ይግባውና የጌታ ኢየሱስ ክርስቶስን ፈጽሞ የማይጠፋ መንግስት ሻለሁ አላቸው። የአቶር ንጉሥ አባቱንም በዚያ ጊዜ ተቆጣ። ልቡ ፈርቶ ይመለስ ዘንድ አገልጋዮቹን በፊቱ እንዲገድሏቸው፣ ካልተመለሰ ግን እርሱንም እህቱንም እንዲገድሉ አዘዘ። ቅዱስ መርህናም ሰምቶ የተመኘውን ይሰጠው ዘንድ ወደ እግዚአብሔር ጸለየ። ጸሎትን ሰማው፣ ልብ የወደደውን ሰጠው የሚል ቃል ከሰማይ መጣ። ከዚህ በኋላ የቅዱሳኑን ራሳቸውን በሰይፍ ቆረጡና ከጉድጓድ ውስጥ ጣሏቸው። ስጋቸውን የሚያቃጥሉ ዘንድ ብዙ እንጨቶችን ሰበሰቡ፣ ግን አላገኟቸውም፣ እግዚአብሔር ሰውሯቸዋልና። ወዲያውኑ ንጹስታ ሆነ፣ ፀሐይ ጨለመ። ወታደሮች ፈርተው ሸሹ። ሰይጣንም በአቶር ንጉሥ በሰናክሬም ላይ አድሮ አሳበደው። እንደ እሪያም ጮኸ። የቅዱስ መርህናም እናት አይታ ወደ አባ ማቴዎስ ልካ አስመጣችውና የንጉሱን ነገር ነገረችው። እርሱም በዘይት ላይ ጸልዮ ቀባው። ሰይጣንም በእሪያ አምሳል ከእርሱ ወጣ። በዚያን ጊዜ ንጉሱ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ከቤተሰቦቹን በሚገዛው አገር ካሉ ሰዎች ሁሉ ጋር ተጠመቀ። ከዚህ በኋላ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን እንዲሰሩ ገንዘቡንም ለድሆችና ለችግረኞች እንዲበትኑ አዘዘ። ሁሉንም እንዳዘዛቸው አደረጉ። የቅዱስ መርህናም እናት ከከበሩ ድንጋዮች 40 ሳጥኖችን አሰራች። የልጇ ጭፍራ የነበሩ የእነዚህ 40 ሰማዕታት አጥንቶቻቸውን አሰባስባ በእያንዳንዱ ሳጥን ጨመረቻቸው። ለልጆቿን ብርሌ ከሚመስል ዕንቁ 2 ሳጥን አሰርታ በውስጣቸው አድርጋ በሰራችው ቤተ ክርስቲያን ውስጥ አኖረቻቸው። ከስጋቸው ታላላቅ የሆኑ ቁጥር የሌላቸው ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን ለዘላለሙ አሜን። በዚች ቀን ቅዱስ አባት የእስክንድርያ ሊቃነ ጳጳሳት አባ ገብረ ክርስቶስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 6ኛ ነው። በዚያም ዘመን ብዙዎች አስደናቂዎች ተአምራት ተደረጉ። እነሆ እንዱልስ በሚባል ሀገር በእመቤታችን በቅድስት ድንግል ማርያም ስም የተሰራች አንዲት ቤተ ክርስቲያን እንዳለች፣ በደጃፏም የደረቀች የወይራ እንጨት እንዳለች፣ በእመቤታችን በበዓሏ ቀን እንደምትለመልም እንደምታብብና ብዙ እንደምታፈራ፣ በዓሉም ከተፈጸመ በኋላ ተመልሳ እንደምትደርቅና እንደ ቀድሞዋ እንደምትሆን ተሰማ። ስለዚህም ነገር ተአምር ይገልጽለት ዘንድ ወደ እግዚአብሔር ለመነ። በዚያችን በእመቤታችን በዓል ዕለት ከእግዚአብሔር የታዘዘ መልአክ ነጥቆ ወደዚያች ቤተ ክርስቲያን አደረሰው። ያችንም እንጨት ደረቅ ሆና አያት። ያን ጊዜ ለመለመች፣ አበበችና ብዙ ፍሬንም አፈራች። ከበዓሉ ፍጻሜ በኋላ ወደ ደረቅነቷ ተመለሰች። ይህንንም ለሕዝቡ ቢነግራቸው እነርሱ ተጠራጠሩ። ከጥቂት ቀኖች በኋላ ከዚያች እንዱልስ ከምትባል ሀገር ስሙ ዮሐንስ የሚባል መኮንን መጣ። ሊቀ ጳጳሳቱ አባ ገብረ ክርስቶስም በካህናቱና በሕዝቡ ሁሉ ፊት እንዲህ ብሎ ጠየቀው።
እንዶልስ በሚባል ሀገር በእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ደጃፍ የደረቀች የዘይት እንጨት እንዳለች በእመቤታችን የበዓል ቀን እንደምትለመልም እንደምታፈራ የሰማነው እውነት ነውን? አሉት። ያም መኮንን እንዲህ ብሎ መለሰ። አባቴ ሆይ እውነት ነው፣ እኔ በዚያ ነበርኩ። በእመቤታችን በቅድስት ድንግል ማርያም በዓል ቀን በፊት ደረቅ እንደሆነች አየኋት። በእመቤታችን በዓል ቀን ፀሐይ በወጣ ጊዜ ያች እንጨት ለመለመች፣ አብባ መጠን የሌለው ብዙ ፍሬን አፈራች። ሕዝቡም ሁሉ በግልጽ ያዩዋታል። የበዓሉንም አከባበር ሥራ ከፈጸሙ በኋላ የቤተ ክርስቲያኑ ሹም ይወጣል። ካህናቱም ሁሉ መጥተው እነዚያን ፍሬዎች ሰብስበው ለቤተ ክርስቲያን መብራትና ለምግባቸው እስከ ዓመት ድረስ የሚበቃቸውን ያዘጋጃሉ። ሕዝቡም ለበረከት እያሉ በየጥቂቱ ይወስዳሉ። ከዚያ በኋላ ትደርቃለች። ሕዝቡም ሰምተው እጅግ አደነቁ፣ እግዚአብሔርንም አመሰገኑ። እመቤታችን ድንግል ማርያምንም አመሰገኗት። በዚህም አባት ዘመን ስሙ ቆሪል የሚባል አንድ ሰው ወደ ኢትዮጵያ ሀገር ሄዶ በሐሰት ራሱን ጳጳስ አደረገ። ለግብፅ ንጉሥም ብዙ ገንዘብ ላከለትና እንዲህ አለው፣ ባለሁበት በኢትዮጵያ ሀገር የጵጵስና ሹመት እንዲሾመኝና የሹመት ደብዳቤ እንዲልክልኝ ሊቀ ጳጳስ አባ ገብረ ክርስቶስን እዘዘው። እኔም እጅ መንሻህን በየዓመቱ ብዙ ወርቅ ልክልሃለሁ አለው። ንጉሡም ሊቀ ጳጳሱን ጠርቶ እንዲህ አለው፣ ቆሪልን ባለበት በኢትዮጵያ ሀገር ጵጵስና ሹመውና የሹመቱን ደብዳቤ ላክለት። ሊቀ ጳጳሳቱም ወደዚህ ሰውዬ ሳይቀርብ ይህ ሊሆን አይገባም ብሎ ለንጉሡ መለሰለት። ንጉሡም እኔ እንዳዘዝኩ አደርጋለሁ፣ እርሱም ፈቃድ ይሁን ብሎ ወጣ። እጅግም እያዘነ ተመለሰ። ኤጲስቆጶሳቱንም ሁሉንም ሰበሰባቸውና ንጉሥ ያዘዘው ነገራቸው። እነርሱም ሲሰሙ እጅግ አዘኑ። ከሐሰተኛው ከቆሪል ተንኮል ያድናቸው ዘንድ በአንድነት ወደ እግዚአብሔር በመጸለይ ማለዱ። በዚያም ወራት ሐሰተኛው ቆሪል ተነሳ፣ ብዙ ወርቅንም ይዞ ከኢትዮጵያ ሀገር ሽሽቶ ወደ ዳህላክ ደረሰ። የዳህላክም ንጉሥ ይዞ ከኢትዮጵያ ሀገር የሰረቀውን ገንዘብ ሁሉ ወረሰው። እርሱንም አስሮ ወደ ግብፅ ንጉሥ አስተላለፈው። እርሱም የግብፅ ንጉሥ 6 ወር አስሮ ከዚህ በኋላ ራሱን በሰይፍ አስቆረጠው። በክፉ አሟሟትም ሞተ። የሊቀ ጳጳሳት አባ ገብረ ኪዳን ጸሎት እግዚአብሔር ተቀብሏልና። ይህም አባት በወንጌላዊ ማርቆስ ወንበር 30 ዓመት ኖረ። ክብር ይግባው። ጌታችንንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ ጸሎት ይማረን ለዘላለሙ አሜን።